ምርጫ ወሳኝ የዲሞክራሲያዊ ተሳትፎ የሚረጋገጥበትና መብታችንን የምናስከብርበት ወሳኝ መሳሪያ መሆኑ እሙን ነው። እያንዳንዱ ዜጋ የራሱን አሻራ የሚያኖርበት ለቀጣይ 5 ዓመታት የሚኖረውን አስተዳደር በድምጽ የሚወስንበት መብቱም ነው። ይህንን ጠንቅቆ የሚያውቀው ሀገሬው ታዲያ በምርጫ ጉዳይ መብቱን አሳልፎ ላለመስጠት ሲል ቀዳሚ ተሰላፊ ይሆናል። በምርጫ ሂደቱ በወሳኙ ካርድ መብቱን መጠቀምም ያውቅበታል። አንድ ድምጽ ዋጋ አላት በሚል ነው ዛሬ ልጄን ልጄ መጥቼ ነው የመጨረሻው ልጄ አልወሰደም ነበር እንዲወጣ አድርጌ እኔም ወስጃለሁ። ልጆቼ በጠቅላላ ወስደዋል። ምክንያቱም አንድ ካርድ ድምጽ አላት በሚለው ማለት ነው። እኔ እንደ ነዋሪ መጥቼ እንግዲህ ስሜን አስመዝግቤ መታወቂያዬን አሳይቼ ካርዱን መውሰድ ብቻ ነው የሚጠበቅብኝ። ካርዴን ወሰድኩኝ። የምርጫ ካርድ ወሰድኩትኝ የምርጫው ቀን ይሆነኛል የምለውም ለመምረጥ ነው እና የካርዱም ዋጋ እሱ ነው። እንደማንኛውም ህዝብ ምርጫው ዲሞክራሲ ስለሆነ ያንን ተጠቅሜ ይሆነኛል የሚለውን አካል እመርጣለሁ ማለት ነው። ይህ በእጅ የቀረበ እድል አሳምሮ መጠቀም አንድም ለራስ ሌላም ለቀጣዩ ትውልድ የሚጣል ዳና ነው። እኔማ የሚጠቅማል ብዬ የመጣሁት ሀገር ሰላም እንዲሆን እንድመርጥ ይሄ ነው የመጣሁት። የኔ ድምጽም እንደ አንድ ዋጋ አለው ብዬ አምናለሁ። የሀገር መጻኢ ዕጣ ፈንታዋን ለመወሰን የምርጫ ዋጋን የሚረዳ ማህበረሰብ መፍጠር ላይ መስራት ያሻል። በተጨማሪም የማህበረሰብ ሉዓላዊነት የሚረጋገጠው በዚሁ በምርጫና በምርጫ ብቻ ነው። ሉዓላዊ መንግስታቸውን ይወስናሉ። መቼ ይሄ የህዝብ ሉዓላዊነት የሚባለው ፖፑላር ሶቨርኒቲ ብለን የምንጠራው ድምጽ በመስጠት በፓርቲዎች የሚያቀርቧቸውን አጀንዳ አይተው የፖለቲካ ሀሳቢያቸውን፣ የኢኮኖሚያቸውን፣ የውጭ ጉዳይ ፖሊሲያቸውን አገር ወደፊት የሚመራበት እኔ መንግስት ቢሆን ተብሎ የሚታሰበው እሱ ይደረጋል። የምርጫ ካርድ መውሰድ ብቻ የዲሞክራሲ ግንባታ እንደማያረጋግጥ ያመኑ የምርጫ ዕለት ድምጽ ለመስጠት መዘጋጀታቸውን ያነሳሉ። እንደ ነዋሪነቴ ካርዴን በእጄ ይዣለሁ እና መጨረሻም ደግሞ ኃላፊነቴን እወጣለሁ። ያ ካርዱን ሶስት የካርዱን ኃላፊነት መውጣት ነው አይደል? ቀኑን ጠብቄ እዛን ቀን እንግዲህ በተቀመጠው በሚደረገው ስነ ስርዓት ተሰልፌ እንደ ኢትዮጵያዊነቴ እንደ ነዋሪነቴ ደግሞ ካርዴን ድምጼን እሰጣለሁ ማለት ነው። ዛሬ ካርዱን አውጥቻለሁ። የዛኔ ደግሞ በሌሊት መጥቼ 12 ሰዓት ጀምሮ ነው ክፍት የሚሆነው። በሌሊት መጥቼ ይሆነኛል የምለውን አካል ያንን እመርጣለሁ ማለት ነው። ያችን ያዝኳት ካርድ የምፈልገውን ሰው የሚያስተዳድረ አገሪቷ የሚመራ እመርጣለሁ። ካርድን ቤት ውስጥ ማስቀምጦ መቅረት አይቻልም። እኔ በበኩሌ ማለት ነው ግዴታ ነው መጥቶ መምረጥ ማለት ነው። ያ ነው እኔ እንደዛ ነው ግንዛቤ የምሰጠው ለልጆቼ። እቺ ካርድ ዝም ብላ አውጣ አይደለም የምትለቃት፣ መጨረሻው ላይ ሄደክ ድምጽን የምትሰጥባት ነው ብዬ ልጆቼን የማስተምረው። ያው ሌላውን በዛ ልክ ይሆናል ብዬ አስባለሁ። ኢትዮጵያ ውስጥ ያሉ በተለይ መምረጥና ፖለቲካ ውስጥ ገብቶ መሳተፍ የሚችለው ሰው ሁሉ የሀገሩን እጣ ፋንታ የሚወስን ስለሆነ እሱ ላይ ንቁ ተሳታፊ ብንሆን ማንንም ይምረጥ ማንም